እናመሰግናለን። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት ሰነበታችሁ? እግዚአብሔር ይመስገን። እግዚአብሔር ስለሰጠን ጊዜ ስሙ ይባረክ። እግዚአብሔር መንፈስ በመካከላችን አለ። በቤተክርስቲያናችንም እግዚአብሔር እየሰራ ስላለው ነገር ሁሉ ክብር ለሱ ይሁን። ዛሬ ባለፈው ጊዜ የጀመርነውን የፊልጵስዩስን መጽሐፍ ነው መቀጠለው እና እሱን ለመጨረስ ነው ዛሬ ጨርሳለሁ ማለቴ ሳይሆን ባሉኝ ጊዜያት እሱን ለመጨረስ ነው የምፈልገው። እስከ ፊልጵስዩስ ምዕራፍ 2 ቁጥር 13 ድረስ ሄደን ነበር። ሐዋርያው ጳውሎስ በእስር ቤት ሆኖ ከላካቸው ሶስት መልእክቶች አንዱ ነው እና እሱ የታሰረ ሰው እንኳን ቢሆን ግን ደስታው በጌታ ያለው ደስታ እንደተፈታ ሰው እንዳልታሰረ ሰው ያገለግል ይናገር ይኖር እንደነበር እንደውም ያልታሰረው እስረኛ የሚል ርዕስ ሰተነው ነበር ስንካፈል የቆየ ነውና በሁኔታዎች እንዳንያዝ ከዛ በላይ መኖር እንድንችል መሄድ እንድንችል ስንመለከት ቆይተናል። በተለይ ምዕራፍ 2 ላይ ደግሞ የመንፈስን አንድነት ስለመጠበቅ ተመልክተን ጌታ ኢየሱስ ክርስቶስ ለዚህ ምሳሌያችን እንደሆነ ቁልፉ ነገር ትህትና ከጌታም የምንማረው ትህትና እንደሆነ አንስተን ነበር። ዛሬ 12ን ቁጥር 12ን ጨምረዋለሁ እስከ ምዕራፍ 2 ቁጥር 12 ጀምሮ እስከ 30 እሱን መሄድ ፈልጋለሁ። ሁሉንም ማንበብ አልችልም፣ ግን የተወሰኑ ቁጥሮች አንብቤ በኋላ ግን እየገባን እንመለከታቸዋለን። ከቁጥር 12 ጀምሬ ያነባለሁ። ስለዚህ ወዳጆች ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። በእነሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህም በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል። ነገር ግን በእምነታችሁ መስዋዕትና አገልግሎት ተጨምሬ ሕይወቴ እንኳን ቢፈስ ደስ ብሎኛል። ከሁላችሁም ጋር አብሬ ደስ ብሎኛል። እናንተም ደግሞ እንዲሁ ደስ ይበላችሁ፣ ከኔም ጋር አብራችሁ ደስ ይበላችሁ ይላል። ጌታ እንዲያስተምረን እንጸልያለን። የጌታ ስም የተባረከ ይሁን። ተመስገን። ጌታ አምላካችን ሆይ እንደገና እናመሰግንሃለን። ክብር ሁሉ ለአንተ ይሁን። እዚህ ያለነው ልናከብርህ ነው። ስምህን ከፍ ልናደርግ ነው። ላንተ የአምልኳችንን የምስጋናችንን መስዋዕት ልናቀርብ ነው። ደግሞም የምትናገረንን ልንሰማ ነው። ስለዚህ ጌታ እግዚአብሔር ሆይ ትናገረን ዘንድ እንጸልያለን። የቃልህ ደጆች እንዲከፈቱ እኔም ባሪያ ቃልህን በፍጹም ግልጽነት በመንፈስ ቅዱስ ኃይል እንድናገር ወንድሞቼና እህቶቼም በብዙ መረዳት ቃልህን እንዲሰሙ ልባቸውም ለዚህ የተዘጋጀ እንዲሆን እጸልያለሁ። ጊዜውን ሁሉ ባክህ ተረከብ። አንተ ተቆጣጠር። አንተ ማትቆጣጠረው ነገር አይኖር። ሁሉን ለክብርህ አሳልፈን እንሰጣለን። በጌታ በኢየሱስ ክርስቶስ ስም አሜን። ሐዋርያው ጳውሎስ በእነዚህ ከቁጥር 12 ጀምሮ እስከ 30 ባለው ላይ ሁለት ጉዳዮች ነው የሚያነሳው። ምን አይነት ርዕስ ሰጥቻለሁ? የተሰጠንን መዳንና አገልግሎት እንፈጽም። የተሰጠንን
መዳንና አገልግሎት እንፈጽም። እዛ ጉዳዮች ላይ ስለሚናገር ነው። ስለ መዳናችን ይናገራል። ቁጥር 12 እና 13 እሱ ነው የሚነግረን። ከቁጥር 14 ጀምራችሁ እስከ 30 ስትሄዱ ደግሞ የዳኑት ሰዎች ስለሚፈጽሙት አገልግሎት ነው የሚናገረው። እነዚህ ሁለት ነገሮች፣ እነዚህ የመዳን ጉዳይና የጌታን የማገልገል ጉዳይ በሕይወታችን ውስጥ ሊሰመርባቸው የሚገቡ ጉዳዮች ናቸው። ድነናል፣ መዳናችን፣ ከጨለማው ኃይል ነፃ መውጣታችን፣ ከእግዚአብሔር ጋር መታረቃችን፣ የዘላለም ሕይወት ማግኘታችን፣ እሱ በጣም ዋና ነገር ነው። ብዙ ነገሮች እኮ አሉ እግዚአብሔርን የምናመሰግንበት፣ እግዚአብሔር የሚያደርግልን ነገር ብዙ ነገር አለ። ግን ይሄ ከዘላለም ሕይወት ጋር የተያያዘው ከእግዚአብሔር መንግሥት ጋር የተያያዘው ከጨለማው ስልጣን የዳንበት የኃጢአት ስርየት ያገኘንበት ክርስቶስ በመስቀል ላይ የሞተበት ጉዳይ መዳናችን በጣም ትልቁ ጉዳይ። ከዛ ጋር ተያይዞ ደግሞ እነዚህ የዳኑትን ሰዎች ጌታ እግዚአብሔር አምላክ ያገለግሉት ዘንድ ደግሞ የአገልግሎት ጉዳይ ደግሞ እጃችን ላይ አለ። እነዚህ ሁለት ነገሮች አሉ። እነዚህን ከደበዘዙብን መስመር ለቀናል ማለት ነው። ሕይወታችንን ከዚህ አንጻር ነው ምንቃኘው። ከመዳናችን አንጻር ጌታ የሰጠንን አገልግሎት ከመፈጸም አንጻር ነው እየቃኘ ነው የምንሄደው እና እነሱ ነገሮች መኖራቸውን በአግባቡ መያዛቸውን ሁል ጊዜ ማጣራት ማየት ያስፈልጋል። አንዳንድ ሰዎች በእግዚአብሔር ቤት ይጠፋሉ። እግዚአብሔር ቤት ውስጥ እየመጡ እየዘመሩ ምናልባትም እየሰበኩ ይጠፋሉ። ለምን? ይሄ ፎከስ ይሄ ትኩረት ሊሰጥ የሚገባ ጉዳይ እየቀለለባቸው እየረሱት ሲሄዱ ያ ነገር ይለቁታል፣ የመጥፋት ሁኔታ ውስጥ ይገባል። ስለዚህ ሐዋርያው ጳውሎስ እዚህ ምዕራፍ 2 ላይ ከዚህ ቁጥር ውስጥ ስናይ መዳናችሁን ፈጽሙ፣ የራሳችሁ መዳን ፈጽሙ ይላል። ከዛ ደግሞ የአገልግሎት ጉዳይ ከአገልግሎታችሁ ጋራ ተጨምሮ ነፍሴ ቢፈስም ደስ ይለኛል ይላል። ደግሞም አፍሮዲጡ ስለሚባለው ሰው ለጌታ ሥራ በነፍሱ ሁሉ እንደተወራረደ የጢሞቴዎስን አገልግሎት የአገልግሎት ጉዳይ ያነሳል። ወደ ቤተክርስቲያን ስንመጣ ጥርት ያለ ጉዳያችን ይሄ ነው። የመዳናችን ጉዳይ፣ ያገኘነው ሕይወት፣ ምንጠባበቀው ሕይወት እና እግዚአብሔር የሰጠን የአገልግሎት ጉዳይ፣ እነሱን ነገሮች ሁል ጊዜ ቼክ ማድረግ ያስፈልጋል። መፈጸም ያለባቸው ጉዳዮች ናቸው እነዚህ ነገሮች። አገልግሎት መፈጸም አለበት፣ ደህንነታችንም መፈጸም አለበት። ባለፈው ጊዜ ለማንሳት ሞክሬያለሁ፣ እንደገና አነሳዋለሁ። ግን አሁን ጥያቄው ምንድነው የሚሆነው? ፈጽሙት የሚል ነገር ስላለ ለመፈጸም ፈቃደኞች ነን፣ ግን እንዴት ነው የምንፈጽመው የሚለው ነገር ነው መጠየቅ ያለበት ነገር። እሱን ስላነሳ ነው ሐዋርያው ጳውሎስ ብዙ ሰዎች አንድ ነገር ይወስዳሉ፣ ግን እንዴት ነው የምንፈጽመው? እንዴት ነው የምንፈጽመው? አሁን ትላንት ለወንጌል ስርጭት ወጣን፣ ግን እንዴት ነው የምንናገረው የሚለው ነገር እኮ ያስፈልጋል። ያ ካልገባን ጉዳዩን ልንፈጽመው አንችልም። እንዴት ነው መዳናችን የምንፈጽመው? እንዴት ነው አገልግሎታችን የምንፈጽመው የሚለው ጉዳይ ላይ ሐዋርያው ጳውሎስ ያስቀመጠው ሞዴል አለ። ክብር ለእግዚአብሔር ይሁን። ቁጥር 12ን ሲጀምር ስለዚህ ወዳጆቼ ብሎ ነው የሚጀምረው። ስለዚህ የሚል ነገር ኮኔክሽን፣ የላይኛውን ሐሳብ ከዚህኛው ጋር የሚያያይዝ ነው። አንድ ነገር ሲያወራ ነበር ማለት ነው አይደል? ስለዚህ ካለ እንደዚህ ነው እንደዚህ ነው እንደዚህ ነው። ስለዚህ ካለ የተነገረ ነገር አለ ማለት ነው ከፊት ከላይኛው ሐሳብ ጋር በተለይ ምዕራፍ 2 ከቁጥር 5 እስከ 11 ጋር ካለው ጉዳይ ጋር አያይዞ እዛ ላይ ቤዛ አድርጎ ነው የሚናገረው ማለት ነው። ስለዚህ ነው የሚለው እና አሁን የሚያወራቸው ነገሮች በዛ ነው የሚተረጎሙት ማለት ነው። ከቁጥር 5 እስከ 11 ባለው ጉዳይ ላይ ነው የሚተረጎሙት። ምንድነው ከቁጥር 5 እስከ 11 የተነሳው? የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስዋዕትነት መታዘዝ ነው አይደል እንዴ? ሰማያዊ ክብሩን ትቶት ራሱን ባዶ አድርጎ ራሱን አዋርዶ በምስሉ እንደ ሰው ተገኝቶ እንደ ባሪያ ሆኖ ከእግዚአብሔር ጋር መተካከሉን እንደ መቀማት ሳይቆጥረው
ለእግዚአብሔር ታዞ ለሞት ታዞ ለዛውም ደግሞ ለመስቀል ሞት ታዘዘ። እግዚአብሔርም ያለ ልክ ከፍ ከፍ አረገው ይላል እና ምንድነው የምናየው? እዛ ሐዋርያው ጳውሎስ ሊያስቀምጥ የፈለገው ነገር ለመዳናችን የተሰራውን ጉዳይ ሳይሆን ከክርስቶስ ሕይወት እንድንማር ነው። የክርስቶስ ሕይወት ለመዳናችን ይዘን ስንሄድ እሱን የምንፈጽምበት መመሪያ እንዲሆነን አገልግሎታችን ስንፈጽም ይሄ ኢየሱስ ክርስቶስ ያደረገው ነገር ለሕይወታችን መመዘኛ መማሪያ እንዲሆን ነው ያስቀመጠው። እና የክርስቲያን ሕይወታችንም ሆነ አገልግሎታችን ፓተርን አለው ማለት ነው። ይሄ የሚሄድበት አለው። አለዛ በጣም ነው ግራ የምንጋባው። መለኪያ አለው፣ ሞዴል አለው፣ ምሳሌ አለው። መለኪያው ሞዴሉ የናዝሬቱ ኢየሱስ ነው። መለኪያችን ፓስተር ፍጹም ከሆነ ኮንፊውዝ ነው የምትሆኑት። ይጠበቅብኛል፣ ምሳሌ መሆን ይጠበቅብኛል፣ መስመር ማሳይ ይጠበቅብኛል። ግን እኔ ከሆንኩ አይታወቅም። ያው ታዋቸዋላችሁ አይደል? አሁን ማዕት ሰው መስመር እየለቀቀ ነው ያለው። ቆመዋል ምንላቸው ሰዎች ሲንሸራተቱ ደግሞ ለቀናል፣ ይህን ክርስትናውን ትተነዋል አይሉም። አምጥተው ቆሻሻቸውን እዛው ላይ ሲከምሩት እና መለኪያ የሌለው ግራ የሚያጋባ ሲያደርጉት ይህን የከበረ ሕይወት የምናይበት ዘመን ላይ ነው ያለ ነው። እናንተን አይደለም፣ እኔን ይፈትነኛል። ምንድነው እየሆነ ያለው? ሰዎች ምን እያደረጉ ነው ያሉት? ሰዎች ምን እያሉ ነው ያሉት? ክርስትና መልኩ የታለ ያስብላል። ኧረ የታለ ያስብላል። ግን እንመለሳለን። እኛ የምናየው መልክ አለን። እኛ የሚመራን አለን። ስታንዳርድ አለን። ትላንትናም ዛሬም እስከ ዘላለም ያው የሆነ ማይለወጥ ማይቀየር በቦታው ላይ ያለ ዝቅ የማይል ያው የሆነ ትላንትናም ዛሬም እስከ ዘላለም ያው የሆነ የእግዚአብሔር ልጅ ናዝሬቱ ኢየሱስ አለን። ሐዋርያው ጳውሎስ የመዳናችንን ጉዳይ ሲያወራ፣ የአገልግሎታችንን ጉዳይ ሲያወራ ስለዚህ ይላል። ፋውንዴሽኑ ከላይ ካስቀመጠ በኋላ ከክርስቶስ ሕይወት ይቀዳል ይላል። ጉዳይ ከኢየሱስ ሕይወት ይቀዳል እና ስመለስ ከግራ መጋባቴ ስመለስ፣ ከሐዘኔ ስመለስ ኢየሱስን ሳየው አርፋለሁ። Now we have to back to Jesus. ወደ ኢየሱስ መመለስ አለብን። አይናችን ወደ ኢየሱስ፣ ልባችን ወደ ኢየሱስ፣ ሞዴልነት ወደ ኢየሱስ፣ ወደ ተሰቀለው ሕይወቱን ወደ ሰጠን ወደ ሞተልን ይህን መንገድ ሂዱ ብሎ ኖሮ ወደ አሳየን ወደ ኢየሱስ መመለስ አለብን። አለበዛ ይሄ ዩቲዩብ እና ፌስቡክ የሚመራውና ግራ የሚያጋባው ሕይወት መንገድ ላይ ሊቀር ይችላል። ጌታ ኢየሱስ ይህን ደጋግሞ ነው የነገረን። ምንድነው ያለው? ማቴዎስ ወንጌል ምዕራፍ 11 ከ28 እስከ 30 ምን አለ? ኑ እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ ያለን እሱ ነው። ወደ እኔ ኑ ያለ ስንገዳገድ ያየን
ኃጢአት ሲያዞረን ያየን፣ ሰይጣን ሲጨቁነን ያየን፣ ሕይወት ተገለባብጦብን ያየን፣ የራራልን ያዘነልን፣ በቆሸሽን ጊዜ እጁን የዘረጋልን የጠራን ኢየሱስ ነው። ኑ ወደ እኔ ነው ያለ። ከዛ በኋላ ደግሞ ምን አለ? ኑ ያላቸውን ከኔ ተማሩ፣ ከኔ ተማሩ፣ እኔ የዋህ በልቤ ደግሞ ትሑት ነኝ ብሎ ከሱ እንድንማር ነው የሚነገረን። ከሱ እንድንማር ነው የሚነገረን። አንደኛ ጴጥሮስ ምዕራፍ 2 ከ21 እስከ 25ም ፍለጋውን እንድንከተል ምሳሌውን ትቶልን ሄደዋል። ክብር ለእግዚአብሔር ይሆን። መንገድ አይጠፋንም፣ እንዴት እንደምንሄድ አይጠፋንም። ፍለጋውን እንድንከተል ምሳሌውን ትቶልን ሄደዋል ይላል። እና ታዲያ ምንድን ነው አሁን መዳናችንንና አገልግሎታችንን ለመፈጸም ሐዋርያው ጳውሎስ ስለ ኢየሱስ ምዕራፍ 2 ከ5 እስከ 11 ላይ ያስቀመጠልን ነገር ምንድን ነው? ከዛ የምንወስደው ነገር ምንድን ነው? ሁለት ቁልፍ ነገሮች ናቸው። ትህትናና መታዘዝ ናቸው። የኢየሱስን ሕይወት ስታዩት፣ እዚህ ጋር የተገለጸው ላይ ስታዩት የሚወጣው ነገር ይኸው ነው። ራሱን ባዶ አደረገ፣ ተወ ክብሩን፣ ራሱ የባሪያን መልክ ያዘ፣ ተው ሀምብል ሆነ፣ ከእግዚአብሔር ጋር መተካከሉን ተወው። ትህትና ነው። ከዛስ ታዘዘ፣ ለሞት ታዘዘ፣ ለዛውም የመስቀል ሞት ታዘዘ። ስለዚህ የኢየሱስ ሕይወት ውስጥ ያለው ነገር ትህትናና እስከ መስቀል ሞት ድረስ ኦቢዲየንስ ነው፣ መታዘዝ ነው። ምንድነው የጎደለን? ስብከት እስከ አፍንጫችን ይሉናል። አንዳንዴ መንፈስ ቅዱስ የለም ይሉናል። አንዳንዴ ጸጋ ስጦታ የለም ይላሉ ሲፈልጉ። እግዚአብሔር ያንን ምንጭ ያድርገው እንደፈለጉ ይሉታል። አንዴ እንደዛ ነው፣ አንዴ ኢየሱስ እንደዛ ነው፣ ወደዛ ነው፣ ወደዚህ ነው ያንቦራጭቃሉ። አንድ ቀን ለሰራዊት አምላክ ለእግዚአብሔር መልስ ይሰጣሉ። ወገኖች ምንድነው ያጣ ነው? ምንድነው በቅዱሳን ሕይወት የጠፋው? ምንድነው በአገልጋዮች ሕይወት ውስጥ የጠፋው? ምንድነው በሕይወታችን ውስጥ ፈልገን ደህና አድርገን የማናገኛቸው በኢየሱስ ውስጥ ያለ ጉዳይ ምንድነው? ትህትናና መታዘዝ ነው። ኦቢዲየንስ እና ሂዩሚሊቲ። ይሄ የዓለም መንገድ አይደለም። ይሄ የሥጋውያን የሕይወት ስታይል አይደለም። ሕይወት ሲለወጥ እየተቀየረ ሲሄድ ሀምብል እየሆነ ነው የሚሄደው። እየተነፋ አይደለም የሚሄደው። የአሁኑ እድገት እንደ ሊጥ ኩብ፣ ይሄ እርሾ እንዳለው ሊጥ እየተነፋን ነው የምንሄደው። እየተነፋን አነጋገር እየቀየርን፣ አረማመድ እየቀየርን ነው። እየተነፋን ነው የምንሄደው። እሱ ስጋዊ ነው፣ ዓለማዊ ነው፣ ሲብስ አጋንንታዊ ነው። እውነተኛ ኢየሱስን እየመሰለ የሚሄድ ሕይወት ሀምብል እየሆነ ታገኙታላችሁ። ሀምብል እየሆነ እየተወዳደረ አታገኙትም። እየተፎካከረ አታገኙትም። ነገር ግን ንጉሥ ለመሆን ጌታ ለመሆን አይደለም፣ ባሪያ ለመሆን ሲሽቀዳደም ታገኙታላችሁ። የኢየሱስ ሕይወት በቃ የኢየሱስ ሕይወት ትህትና ነው። ቢመረንም ትህትና ነው። ራስን ባዶ ማድረግ ነው። ራስን ማዋረድ ነው። ለሌሎች መሰዋት ነው። ሌሎችን ሰርቭ ማድረግ ነው እና መታዘዝ ነው። ዊዛውት ሊሚቴሽን መታዘዝ ነው። መታዘዝ ከመስዋዕት ይበልጣል። እዚህ ቆሜ ከምሰብከው ስብከት ይበልጣል። ዛሬ መባችን ውስጥ ከጣልነው ገንዘብ ይበልጣል። መታዘዝ ይበልጣል። መታዘዝ ለእግዚአብሔር ቃል መታዘዝ፣ ኦቢዲየንስ ዊዛውት ሊሚቴሽን። እግዚአብሔር ያለውን ነገር ኡባራ ሳንቱማ ለሞት ለዛውም የመስቀል ሞት እንኳን ምን አለ ኢየሱስ? ያንተ ፈቃድ ቢሆን ይሄ ይለፍ፣
ለእኔ ከብዶኛል፣ ነገር ግን ያንተ ፈቃድ ይሁን እንጂ የእኔ ፈቃድ አይሁን ብሎ እስከ ሞት ድረስ ታዘዘ። ስለዚህ የሚለን ጳውሎስ ይሄንን ውሰዱ ነው የሚለን። ይሄንን ውሰዱ እና የጨከነውና የጠራው ኦሪጂናሉ ክርስቲያኒቲ በትህትናና በመታዘዝ የተሞላ ነው። የተሞላ ነው። ስለዚህ ይህንን መዳናችንን እና አገልግሎታችንን ልንፈጽም የምንችለው በእነዚህ ነገሮች ወደዚህ ሐሳብ ልግባ። ስለ መዳናችን የተነሳውን ነገር ላንሳው እና መታዘዝ ውስጡ እንዲኖር እንዴት እንደሚያስፈልግ አይቼ አልፋለሁ። የቁጥር 12 ላይ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። መዳን የሚል ቃል አለ፣ የራሳችሁን የሚል ቃል አለ፣ ፈጽሙ የሚል ቃል አለ። እነዚህ በጣም ልብ የሚባሉ ጉዳዮች ናቸው። የራሳችንን ጉዳይ ብንጠነቅቅ የራሳችንን ጉዳይ እስቲ አሜን በሉ። ለዚህ ነገር ብዙዎቻችን ጊዜያችንና አእምሯችን 80% የሆነው ነገር የሚያዘው በሌሎች ጉዳይ ነው። እግዚአብሔር ወደ ራሳችን እንድንመለስ ይርዳን። አሜን ትላላችሁ? ወደ ራሳችን እንድናይ እግዚአብሔር ይርዳን። አንድ ሐኪም ይናገር ነበረ። ትላንት እያየሁት ነበረ እና ኪሎ ቀነስኩ እያለ ነው። አይታችሁት ሊሆን ይችላል። እና እሱ 115 ኪሎ ነበረ እና ሚዲያ ላይ እየወጣሁ አለ እንዴት መቀነስ ሰዎች እንደሚችሉ አስተምራለሁ አለ። 115 ኪሎ ሆኖ ማለት ነው። እና በኋላ ኮመንት ላይ አንዱ ምን አለ፣ እንደ ሐረር በሬ ደልበህ ሰው ቀንሱ የምትለው ራስን ይኸው ሲለኝ እንደገና አየሁታል። እንደዚህ ሳየው ተከምሯል አለ እና ኪሎዬንም የእጅ ሳየው 115 ነው። ከዛ በኋላ ሌሎች ሰዎች ነው የሚያየው። እሱ እንዴት ሰዎች እንደሚቀንሱ ነው የሚናገረው። ራሱን ያውቀዋል፣ ግን ለምዶታል፣ ተለማምዶታል። ራሱን አየው። ራሴን አየሁ፣ እርምጃ ወሰድኩ፣ ህመሜም ኪሎዬም ሄደ፣ ጤና ነኝ አለ። ያላለቁ የእናንተና የኔ ጉዳዮች አሉ። ሌታስ በራሳችን ቢዝነስ ላይ ትንሽ ብንሰራ አሜን አሜን እንላለን ወይ? የራሳችን መዳን፣ የግላችን መዳን የጅምላ አይደለም። መዳን በቤተሰብ ምን ወስደው አይደለም። መዳን በቤተ ክርስቲያን ምን ወስደው አይደለም። መዳን በአንድ ግሩፕ በ5 ሆነን 10 ሆነን ምን ወስደው አይደለም። መዳን የግል ጉዳይ ነው። አሜን በሉ ወገኖች። ከጌታ ጋር መኖር፣ ጌታ ኢየሱስን መከተል፣ በሱ ማመን የግል ጉዳይ ነው። ከዛ በኋላ ምን ይላል? መዳናችሁን ምን አድርጉት? ፈጽሙት ይላል። ምን ማለት ነው? ምን ማለት ነው? በመስቀል ላይ ተፈጽሞ የለም ወይ? ምንድነው የሚፈጸመው ነገር? ለመዳንኛ የምናደርገው ነገር አለ ወይ? ይሄ መዳንን ለማግኘት ሳይሆን የተነገረው መዳንን ለመፈጸም ነው። መዳንን ማግኘት አይደለም ያለው ሐዋርያው ጳውሎስ። የተሰጣችሁን መዳን ለመፈጸም ማድረግ የሚገባችሁን ነገር አድርጉ ይላል። ምን ማለት ነው? አንድ ነገር ልንገራችሁ። መዳናችን በክርስቶስ የመስቀል ሥራ ላይ ተፈጽሟል። በእኛ ውስጥ ግን ተጀምሯል እንጂ አላለቀም። አያችሁ፣ ቢስ የምናደርገው ይሄን ነገር ነው። በእኛ ውስጥ አልሰማችሁም? አንዳንዶቻችሁ እንደ እንቅልፍም ማድረጋችሁ በመስቀል ላይ የመዳናችን ጉዳይ ምንም ፕላስ ማይነስ የለውም፣ አልቋል። ክብር ለእግዚአብሔር ይሁን። በእኛ ሕይወት ግን ተጀምሯል እንጂ ብራዘር፣ ስትጨፍር ብትውል አላለቀም፣ ገና ነው። ይህን አትርሱ። አልተጠናቀቀም። ያ መለከት ተነፍቶ የናዝሬቱ ኢየሱስን ፊት ለፊት እስክንገናኘው ድረስ ያ የመዳናችን ሥራ በእኛ ሕይወት ውስጥ እየተሰራ ይቆያል። ብዙ የስህተት አስተማሪዎች ማይነግሯቸው ይህንን ነው። አልቋል፣ ጨፍር ይልሃል። አዎ በመስቀል ላይ አልቋል። በአንተ ሕይወት ግን አላለቀም። it is on process፣ ሂደት ላይ ነው ያለው፣ አልተጠናቀቀም። ይህንን አታስተምሩ። ጨርሰሃል ጨፍር የሚል ራሱ ይጨፍር። አልቋል። ነገር ግን ያ መዳናችን በእኛ ሕይወት ውስጥ
እየተሰራ ነው ያለው። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 18 ጀምሮ የእግዚአብሔር ቃል ምን ይላል? የልጁን መልክ እንመስል ዘንድ። አያችሁ፣ ጎል አለው። የልጁን መልክ እንመስል ዘንድ መንፈስ ከሚሆን ጌታ ጋር የጌታን ክብር እንደ መስተዋት እያብለጨለጭን ከክብር ወደ ክብር እንሻገራለን። ፕሮሰስ አይደለም ይሄ ነገር። ያላለቀ ክብር አለ ማለት ነው። የተጀመረ ነገር ግን ያላለቀ፣ ወደ ሙላት ያልመጣ፣ ያልተጠናቀቀ ክብር አለ ማለት ነው። በሂደት ውስጥ ነው ያለ ነው። እግዚአብሔር የተመሰገነ ይሁን። የተጀመረ ክብር አለ። ኢየሱስን ስንቀበል ክብር ውስጥ ነው የገባ ነው። it is glory፣ ሰማያዊ ክብር ነው። ክብር ለእግዚአብሔር ይሁን። እንኮራለን በኢየሱስ። ነገር ግን ያ ክብር ወደ ሙላት አልደረሰም። አሁን ባደግን ቁጥር፣ ሕይወታችን በሰጠን ቁጥር በሕይወታችን ውስጥ የእግዚአብሔር ክብርና የክርስቶስ መልክ ከአንድ ደረጃ ወደ ሌላ ደረጃ እየጨመረ ይሄዳል። ስለዚህ የደህንነታችን ነገር በመስቀል ላይ አልቋል። በእኛ ሕይወት ግን ተጀምሮ ገና አልተጠናቀቀም። ስለዚህ መጽሐፍ ከዚህ ጉዳይ ጋር ተያይዞ አማኞችን ይመክራል፣ ደግሞ ያስጠነቅቃል። ለምንድን ነው የሚመክረው? ያለቀ በእኛም ሕይወት ያለቀ ቢሆን ኖሮ መምከር አያስፈልገውም፣ ማስጠንቀቅ አያስፈልገውም። በጣም ፉል ኦፍ ማስጠንቀቂያዎች ናቸው አዲስ ኪዳን ላይ ያሉት። በጣም በማስጠንቀቂያ የተሞላ ነው አዲስ ኪዳናችን። እኔ ሌላ መጽሐፍ ቅዱስ ካላነበቡ በስተቀር አዲስ ኪዳናችን በማስጠንቀቂያ የተሞላ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ እንደ ቆመ የሚመስለው እንደ ቆመ ከኔ በላይ ማንም የለም የሚመስለው እንዳይወድቅ ምን ይበል? ይጠንቀቅ። ካለቀ እንወድቃለን እንዴ? የተጠናቀቀ ከሆነ እንዳትወድቅ ይባላል እንዴ? አዎ ተጀምሯል። ነገር ግን መውደቅም አለ። ከዚህ ሕይወት ክብር መጉደልም አለና ይጠንቀቅ ይላል። እኔ ብዙ ደስ አይለኝም። ይሄ አልቋል እያሉ ጭፈራ ጥሩ ስሜት አይሰጠኝም። ስለ መስቀሉ ደስ ይለኛል። መስቀል ላይ ስለተደረገው በጣም እገረማለሁ፣ እደነቃለሁ። ከአእምሮዬ በላይ ነው። ለናዝሬቱ ለኢየሱስ ክብር ይሆን። ምን ጨምረው ነገር የለም። ስለ ሕይወቴ ግን ሳስብ ደስ አይለኝም። አልጨረስኩም። ያላለቀ ታሪክ ላይ ብጨፍር ልክ አይመስለኝም። ስሜታዊ ከመሆን በቀር እውነታ የለውም። እደግመዋለሁ። በመስቀል ላይ የመዳናችን ጉዳይ አልቋል። በእኛ ሕይወት ግን ተጀምሯል እንጂ አልተጠናቀቀም። እና ሐዋርያው ጳውሎስ ልክ ነው ያለው ማለት ነው። የራሳችሁን መዳን ምን አድርጉ? ፈጽሙ ሲል ኮምፕሊት አድርጉት፣ ጽኑ፣ እስከ መጨረሻ ድረስ ምን አድርጉ? ሂዱ ማለቱ ነው። የዕብራውያን ጸሐፊ ዕብራውያን ምዕራፍ 6 ከ10 እስከ 12 ላይ ሲናገር እንደዚህ ይላል። ያንን ትጋት እስከ መጨረሻ ድረስ ተስፋው እስኪፈጸም ድረስ እንድታሳዩ እንጂ ዳተኞች እንዳትሆኑ። እስቲ ዳተኞች ሆኑ። ዳተኞች እንዳትሆኑ እስኪያልቅ ድረስ፣ ያ ተስፋ እስኪሞላ ድረስ ሄዳችሁ አንብቡ። ተስፋ እስኪሞላ ድረስ ያንን ትጋት እስከ መጨረሻ የምትቀጥሉ እንጂ ዳተኞች እንዳትሆኑ ይላል። ዳተኛ ምንድን ነው? ቸልተኛ፣ ግዴለሽ፣ ሰነፍ፣ አመፀኛ። አንድ ነገር አድርግ ስትሉት ይጎተታል። በቃ ለመነሳት ይጎተታል፣ ለማድረግ ይጎተታል። ኢንተረስት የሌለው እግዚአብሔር ይጠብቀን። ኢንተረስት የሌለው ለጸሎት ኢንተረስት የሌለው ለእግዚአብሔር ቃል ኢንተረስት የሌለው
ለጽድቅ ኢንተረስት የሌለው እንደው ብቻ የሚመላለስ ዳተኛ ሰው ሊጨርስ አይችልም። እግዚአብሔር ከዳተኝነት ይጠብቃችሁ፣ ተረስት ከማጣት። ውስጣችሁ ልሂድ የሚል ነው ወይስ በጣም ፖምፕ መደረግ ይፈልጋል? ጀግና ናችሁ ድንቅ ናችሁ ካልተባላችሁ ምንም ጀግናም አይደላችሁም ድንቅም አይደላችሁ። ጀግና ማለት የድል ዘንባባ ይዞ ኢየሩሳሌም የገባ ነው። we have to work on our salvation መስራት አለ። ምንድናቸው እዚህ መዳናችን ላይ በጣም ዋና ነገር ምንድነው? ባለፈው ጊዜም ነግሬያችኋለሁ፣ አሁንም ይኮረኩረኛል። መንጻት አለብን። መንጻት ነፍሳችን መንጻት አለባት። ነፍሳችን ውስጥ የዛገ ነገር አለ፣ ያላለቀለት ነገር አለ ነፍሳችን ውስጥ። ይኸው መንጻት ያስፈልገናል። ነፍሳችን ውስጥ ያለውን ቆሻሻ፣ አስተሳሰባችን ውስጥ ያለውን ቆሻሻ፣ ፈቃዳችን ውስጥ ያለውን ቆሻሻ፣ ስሜታችን ውስጥ ያለውን ቆሻሻ፣ ከእግዚአብሔር ባህሪ ጋር ማሄደውን ቆሻሻ ማንጻት ያስፈልጋል፣ መጥረግ ያስፈልጋል፣ ማስወገድ ያስፈልጋል። ይሄ የመንጻት የመቀደስ ጊዜ ነው። ብዙ ቆሻሻ አለ። እንዲሁ ለብሰን ስንወጣ እና ስንዘምርና ስንሰብክ ስንሰበሰብ ክብር ለመድኃኔዓለም ይሁን ስንል እንዲሁ እንደው ደህና እንመስላለን እንጂ በነፍሳችን ውስጥ ቆሻሻ አለ። መንጻት የሚገባው ለመንግሥተ ሰማያት የማይገባ ለክርስትና የማይገባ ሁልጊዜ ደጋግመን ምንወድቅበት ዝገት አለ። እግዚአብሔር እሱን ያንጻ ወገኖች። ነፍሳችን ከአንድ ቅድስናና ንጽህና ወደ ሌላ ንጽህና እየተሻገረች የክርስቶስን መልክ እየመሰለች እግዚአብሔር እየተደሰተባት የምታድግ መሆን አለበት። እንዴት ነው የምናነጻው? ከኢየሱስ ሕይወት ምን ወስደው ምንድን ነው? አንድ ነገር ብቻ ነው፣ በመታዘዝ ነው። ጎልማሳ መንገዱን በምን ያጸዳል ያነጻል? ቃልህን በመጠበቅ ነው። መታዘዝ፣ ለእግዚአብሔር ቃል መታዘዝ፣ ላወቅነው እውነት መታዘዝ፣ ለተገለጠው እውነት መታዘዝ። በጥቅስ ብንታጨቅ ምንም ጥቅም የለውም። በጣም ይደክማል፣ ይሰለቻል። ስንኖረው ግን የሕይወት መዓዛ አለው ወገኖች፣ አለው። መታዘዝ ያ ቃል ሞት የሚጠይቅ ከሆነ እስከ ሞት ድረስ መታዘዝ፣ እስከ መስቀል ሞት መታዘዝ። ይሄ እንዴት ይቻላል? እዛ ሲናገር ሐዋርያው ጳውሎስ እንደዚህ ይላል፣ በእናንተ መፈለግንም ማድረግንም የሚሰራ እግዚአብሔር አለ። ሃሌሉያ! ይቻላል። እግዚአብሔር እየሰራ ነው ያለው በእኛ ሕይወት ውስጥ። ከፍ ወዳለ ስታንዳርድ ሊወስደን ይፈልጋል። እሺ ካልን መቀደስ ይቻላል። በመንፈስ ቅዱስ ፈቃድንም ኃይልንም ይሰጣል እግዚአብሔር መንፈስ። አንዳንዶቻችሁ አይቻልም ብላችሁ ቁጭ ብላችኋል። ዛሬ ከሰዓት በኋላ በውስጣችሁ ያለ እግዚአብሔር መንፈስ ዴሊቨር ያደርጋችኋል። በደንብ አሜን በሉ። ዴሊቨር ያደርጋችኋል። ከተያዛችሁበት ነገር ዴሊቨር ያደርጋችኋል። ነፍሳችሁን ከያዘ ካቆሸሸ ነገር በውስጣችን የሚሰራ እግዚአብሔር በመንፈሱ ዴሊቨር ያደርገናል። አሜን እንላለን ወይ? ይፈታናል፣ ይቀድሰናል። መታዘዝ መዳናችን የምንፈጽምበት ሌላ ምንም ግርግር የለውም። እልልታም ጭብጨባም የለውም። ኦቢዲየንስ for the word of God. obedience እግዚአብሔር አይዘበትበትም። ዝም ብለን መልካችንን እያሳመርን ብንወዛወዝ
ሚሆን ነገር አይደለም። የእግዚአብሔር ሕዝብ ሚሆን አይደለም። ግብዝ ሃይማኖተኛ እንዳትሆን ተጠንቀቅ። ለመታዘዝ ታገል። እግዚአብሔር ጸጋ ይሰጠናል። በማንታይበት በምንታይበት ትንሽ በሚባል ትልቅ በሚባል ነገር እንታዘዝ። ታዘዘ ኢየሱስ አይደል? ታዘዘ። ለዛም የመስቀል ሞት ታዘዘ። ለማይመች ነገር ታዘዘ። አይመችም፣ ክርስትና አይመችም። በጣም የማይመች ነገር ቢኖር ክርስትና ነው። እንደዚህ በጣም ይመቻል። አትንሳፈፍም፣ ትቀቀላለህ። ዘይት ውስጥ ነው የምትገባው። መከራ ነው፣ ትግል ነው። በእኛ ፈቃድና በመንፈስ ፈቃድ መካከል ምቾት ማጣት ነው። በዓለም ላይ መጣል ነው። አይመችም። ነገር ግን ሌላ አማራጭ የለንም። ኦቢዲየንስ። እግዚአብሔር ያመፃን ስፒሪት ይስበረው። ታዘዘ። ስለዚህ በክርስቶስ የነበረ አእምሮ በእናንተ ውስጥ ይሁን። በክርስቶስ ውስጥ የነበረ አእምሮ አመፃ አይደለም፣ ኦቢዲየንስ ነው። ለአባቱ ታዘዘ። እግዚአብሔርም ያለ ልክ ከፍ አደረገው። ጉልበት ሁሉ ሳትታዘዝ ክሌም ታደርጋለህ። ከፍ አላልክም፣ በፍጹም አላልክም። ብዙ ውርደት ተሸክም አላልንም። ክብር ያለው በታዘዝን ቁጥር በመንፈሳዊ ዓለም ላይ ከፍታችን ይጨምራል። ኮንፊደንሳችን ይጨምራል። መረጋጋታችን ይጨምራል። የእግዚአብሔር አብሮነት ይጨምራል። ሞገሳችን ይጨምራል። ሃሌሉያ። በመታዘዝ የሚመጣ እድገት። መታዘዝ፣ ኦቢዲየንስ፣ ታዘዝ። ፍለጋውን ትቶልን ከሄደ ፍለጋው ላይ የምናገኘው ኦቢዲየንስ ነው። ቱ ፎሎ፣ መታዘዝ እና የራሳችሁ መዳን ፈጽሙ በመታዘዝ የኢየሱስን መንገድ በመከተል። ጌታ የተመሰገነ ይሁን። ሁለተኛው አገልግሎታችን ነው የምንፈጽመው። አገልግሎታችን ለጌታና ለሰዎች ጠቃሚ መሆን። እስቲ ጠቃሚ መሆን በሉ። አሁን መፈክሩ ምንድን ነው? መጠቀም አይደል? ተገለባብጠህም ቢሆን መጠቀም፣ ቤኔፊሻል መሆን። ቤኔፊት አመለጠህ፣ ከዚህ ቤኔፊት ታገኛለህ ነው። ጠቃሚ መሆን። እኔ አንድ ነገር ልንገራችሁ። እዚህ ሁለተኛ ቆሮንቶስ 9 ከ9-10 ላይ ስለ መስጠት ነው የተጻፈው። ግን ምን ይላል? እግዚአብሔር የምትበሉትን እንጀራና የምትዘሩትን ዘር ይሰጣችኋል ይላል። አያ ስንፈጠር እንደውኛው እየበላን ሰርኩሌት እንበላለን ወደ ቆሻሻ እንደዚህ ሳይሆን ብቻ ሳይሆን ምን ዘራውንም ዘር ይሰጠናል። ይህ ስለ መስጠት ብቻ አይደለም፣ ለሌሎች ስለምንተርፍበትን ጸጋ ያበዛልን። አሜን ትላላችሁ ወገኖች? ዘሪስ ግሬስ፣ ሁሉ ነገር ከእግዚአብሔር ዘንድ ነው። ምንበላውን ብቻ አይደለም፣ ለአንተ ብቻ አይደለም ህይወት የሰጠህ፣ ለሌሎች የምትተርፍበት ህይወት ይሰጣል። አር ዩ ሬዲ? ለሌላ ለመትረፍ የምትበሉትን እንጀራና የምትዘሩትን ዘር እንደው ምን ይላል? ሊያበዛላችሁ ይችላል። እኛ ስኬርሲቲ በጣም አለብን። ራሱ ኑሮ እኔ አሁን ልክ ነው እኮ ጥሩ ነው። በቃ ስወጣና ስገባ መብራቱን ማጠፋው አውቶማቲክ ነው። አምሮ የለ አጥፍቼው ነበር እንዲላለሁ ልክ ወጣ ስን እመለሳለሁ እኮ አጥፍቼው ነው እንትን ምለው። ለምን መብራት ኢትዮጵያ እንዳይቆጥር ባለኝ አምሮ መሰረት ጥሩ ነው እኮ እንትኑ ነው የምነግራችሁ። በጣም ስኬርሲቲ እኔ ወድቃለሁ፣ ላልበላ እችላለሁ፣ ላይሳካልኝ ይችላል፣ እንዴት እሆናለሁ፣ ምን ይሻለኛል የሚል በጣም በእኛ ፍርሃት ስለታሰርን ስለ ሌሎች ሰዎች አናስብም። እግዚአብሔር ይሄንን ሜንታሊቲ ይለውጣው። አሜን እንላለን ወይ? እግዚአብሔር እንድንበላ ብቻ ሳይሆን እንድትዘራም። ስለ ገንዘብ ብቻ አይደለም። የጸሎት ህይወትህ ለሌላ ዘር እንዲሆን፣ ምክርህ ለሌላ ዘር እንዲሆን፣ የእግዚአብሔር ቃል ለሌላ እንዲተርፍ፣ እምነትህ ለሌላ እንዲተርፍ፣ ጥበብህ፣ ዕውቀትህ፣ የእግዚአብሔር ጸጋ ለሌላ እንዲተርፍ እግዚአብሔር ጸጋ ሊያበዛልህ ይችላል ይላል። ደህና ናችሁ? ይሄ ጉባኤ ይለወጣል። በምን ይለወጣል? እንጀራ ከመብላት ወጥቶ መዝራት ይጀምራል። ሰርቪስ ማለት ነው ይሄ። አገልግሎት ማለት ነው ይሄ። ለሌሎች መትረፍ ማለት ነው። የጠራን እግዚአብሔር እውነት እላችኋለሁ በሚተርፍ ጸጋና ሙላት ሕይወታችሁን ያጥለቀልቀዋል።
ትፈለጋላችሁ። ብዙዎች ከእጃችሁ ይበላሉ። ብዙዎች በእናንተ ይጽናናሉ። ብዙዎች በእናንተ ጸሎት ይፈወሳሉ። ብዙዎች በእናንተ ምስክርነት ይድናሉ። የዘላለም አምላክ እግዚአብሔር እጁ ላይ ምንም የሌለውን ሰው እንኳን እሱን አጥግቦ የሚዘራውን ዘር ይሰጠዋል። በደንብ አሜን በሉ። እንደው በቃ ዛሬ ምን አገኛለሁ ከሚል መውጣት እንዴት ነው? እግዚአብሔር ምን ይሰጠኛል፣ ምንድነው የምቀበለው፣ ምን አገኛለሁ ከሚለው ወተን ወደምናካፍልበት የህይወትና የጸጋ ብልጽግና እግዚአብሔር ያደርሰናል። ስለዚህ ጠቃሚ መሆን ማለት ነው። ምንድነው አገልግሎቶቻችን ስናስብ እኔ 3 ነገሮች ልብ እንድንል አሳስባለሁ ከአገልግሎት አንፃር። አንደኛው 2 ላድርገው። አንደኛው ለእግዚአብሔር ብቻ በቀጥታ የምንሰጠው አገልግሎት ነው። ይቅርታ፣ መስዋዕታችን ምስጋናችን ቅድም እንደዘመርነው አምልኳችን እንዳንተ አይነት አምላክ የለም። አንተ ነህ አምላክ የምንለው የግልና የጋራ ጊዜ ወገኖች፣ በጣም ይሄንን እንዳናጣ እንደው በጣም የጸሎት ህይወት እንኳን ባይኖራችሁ ተንበርክካችሁ እግዚአብሔር አምላካችሁን የምታመሰግኑበት ጊዜ ይኖራችሁ። አሜን በሉኝ ወገኖች። እንደው ዝም ብላችሁ አትውጡ፣ አትግቡ። እግዚአብሔርን በአምልኳችን እናገለግለዋለን። በምናቀርበው መስዋዕት እናገለግለዋለን። እግዚአብሔር በሰጠን በሰባው ምድር አምላካችን እግዚአብሔርን እናመልከዋለን። አንዱ አገልግሎታችን እሱ ነው። ተመስገን ማለት፣ ክብር ይገባሃል ማለት፣ ስግደትና ውዳሴን ለሰራዊት አምላክ ለእግዚአብሔር ማቅረብ አንዱ በጣም ዋናው አገልግሎታችን ነው። ሌላው አገልግሎታችን ለሰዎች የምንሰጠው አገልግሎት። ለሰዎች የምንሰጠውን አገልግሎት 3 ቦታ ላይ እንድታዩት በጣም አሳስባችኋለሁ። አገልግሎታችንን ስንፈጽም የት ጋር እንደምናገለግል ልብ ማለት ያስፈልገናል። የመጀመሪያው አገልግሎታችን ለቤተሰባችሁ የምትሰጡት ነው። ልጆቻችሁን ማሳደግ፣ ልጆቻችሁን ማሳደግ የሚቀድምና ከሁሉ የሚበልጥ አገልግሎት። ባለፈውም እንደተማርነው ለሚስቱ የሚሰጠው አገልግሎት፣ ሚስት ለባሏ የምትሰጠው አገልግሎት፣ በቤታችን ውስጥ ለቤተሰባችን የምንሰጠው መንፈሳዊ ይሁን አካላዊ ይሁን አገልግሎት በእግዚአብሔር ዘንድ የሚወደድና የሚፈለግ ነው። ወንድሞቼና እህቶቼ ቤታችሁን ጠብቁ፣ ልጆቻችሁን ጠብቁ። ከሄዱ በኋላ ሰዶ ማሳደድ ይሆናል። ቤት ከፈረሰ በኋላ ቤት የሚፈርሰው በቤት ውስጥ በቂ አገልግሎት ሲጠፋ ነው። ልጆቻችንን በደንብ ማገልገል ሲያቅተን ትምህርት ቤት መላክና እንጀራ ማብላት ልብስ ማልበስ ብቻ አይደለም። ፍቅር ስንሰጣቸው ሕይወታችን ምሳሌ ሲሆን ስንመክራቸው የሚያስፈልጋቸውን ነገር ስናደርግ በቤታችን ውስጥ ልጆቻችን ያድጋሉ። አገልግሎት ሲጎድል ነው ልጆች የሚጎዱት። አንዳንዶቻችን አውቀን አይደለም። በስራ እንወጠራለን፣ አእምሯችን ይያዛል፣ አቴንሽን አንሰጣቸውም። ከዛ በኋላ ከእጃችን ያመልጣሉ። እግዚአብሔር ይናገራችኋል። ይሄን መልእክት ሳዘጋጅ እዚህ ላይ የለም። ነገር ግን የእግዚአብሔር መንፈስ የተናገረኝ ነገር ቢኖር ቤታችሁን አገልግሉ፣ አገልግሉ። ባሎች ሚስቶቻችንን እናገልግላቸው፣ ሰርቭ እናደርጋቸው። ኢየሱስ ትሁት ሆኖ እንዳገለገለን ሚስቶቻችንን እናገልግላቸው። በሚስቶች ባሎቻችሁን አገልግሉ። ትዕቢት አስወግዱ፣ አመፃ አስወግዱ። ሐዋርያው ጳውሎስ ለጢሞቴዎስ ምን ይላል? እነዚህ ለገዛ ቤተሰቦቻቸው እግዚአብሔርን መምሰል ያስተምሯቸው። በእግዚአብሔር ዘንድ የተወደደ ነው ለቤተሰቡ የማያስብ ከማያምን ይልቅ የከፋ ነው ይላል የእግዚአብሔር ሕዝብ። ይሄ የእግዚአብሔር ድምፅ ነው። ቤታችሁን አገልግሉ።
ጥቅስ አንብቡ ማለት አይደለም። አገልግሉ፣ በሚያስፈልግ ነገር አገልግሉ። ለዚህ ደግሞ ኢየሱስ ሃምብል እንደሆነ ሃምብል ሆኖ ሰርቭ ካደረግን ቤት ይቆማል። ባሏ የሚያገለግላት ሚስት እንዴት አርጋ ነው እምቢ ብላ ምትሄድ? ቤተሰቦቻቸው ያገለገሏቸው፣ ያቀፏቸው፣ ፍቅር የሰጧቸው፣ የህይወት ምሳሌ የሆኗቸው፣ ከነሱ ጋር የሆኑ ልጆች እንዴት አድርገው ነው የሚሄዱት? እግዚአብሔር ይናገራቸዋል። በእግዚአብሔር መንፈስ አስጠነቅቃችኋለሁ፣ ቤታችሁ ላይ ትኩረት አድርጉ። ረጋ ብላችሁ አዳምጡ። መንፈሳቸውን አዳምጡ፣ ስሜታቸውን አዳምጡ። ይህንን እኔ በጣም አርጌዋለሁ ብዬ አይደለም። ይህን መልእክት ሳዘጋጅ ግን እግዚአብሔር ይህንን በጣም አድርጎ ተናግሮኛልና አሳስባችኋለሁ። ዝቅ ብላችሁ ቤታችሁን ሰርቭ አድርጉ። ቤታችሁ ይድናል፣ ይሻገራል፣ ይቆማል። የእግዚአብሔርን ክብር በቤታችሁ ውስጥ ታያላችሁ። ምንድን ነው የጠፋው በቤታችን ውስጥ? ሂዩሚሊቲ፣ ትህትና ነው የጠፋው። የኢየሱስ ህይወት ቢኖር ኖሮ ቤታችን አይረበሽም። ሰርቭ ለመደረግ ነው የምንፈልገው እንጂ ሰርቭ ለማድረግ ፈቃደኞች አይደለንም። ሰርቪስ ስንሰጥም ከልባችን አይደለም። ሙሉ አቴንሽን የለንም። ሌሎች ሰዎች በመረዳት አይደለም የምናገለግላቸው። ዛሬ እግዚአብሔር ይናገራችኋል። ደህና ነን የምትሉም ሰዎች እንደገና ቼክ አድርጉ። ዛሬ ተናገሩ ይባሉ። ሚስቶች ብሶት ይዘው ነው ያሉት። ባሎች ብሶት ይዘው ነው ያሉት። ልጆች ብሶት ይዘው ነው ያሉት። የሰራዊት ጌታ እግዚአብሔር ይህንን ይፈውስልን። ይሄ የሚፈወሰው በትህትናና በትህትና ብቻ። ሁለተኛው እዚህ ሐዋርያው ጳውሎስ ያስቀመጠው፣ የሚቀጥሉት ሁለቱ እዚህ የተቀመጡ ናቸው። ለማያምኑ ሰዎች አገልግሎት አለን። ለማያምኑ ሰዎች ኢግኖር ልናደርጋቸው አንችልም። በጣም ትልቅ አገልግሎት አለብን። ትላንት አሁን የተደረገው ነገር እንዴት ያስደስታል! እንዴት ያስደስታል! በቁጥር 14 እስከ 16 እዛ ስላለን አገልግሎት ይናገራል። በመጀመሪያ ደረጃ በእነሱ መካከል ነው የምትኖሩት ይላል። በመጥፎና በጠማማ ትውልድ መካከል ነው የምንኖረው። እንደነሱ አይደለንም፣ ግን በእነሱ መካከል ነው የምንኖረው። ከባድ ነው በእነሱ መካከል መኖር። ትውልዱ ምንድን ነው? ይሄ ዓለም እንዴት ነው ዲፋይን የተደረገው? መጥፎና ጠማማ ነው። ምን ማለት ነው? መጥፎ ማለት የሞራል ስታንዳርዱ የወደቀ ነው፣ ያዘቀጠ ነው። አንዳንዶች አላችሁ እየሄዳችሁ የምታሸቱ፣ ይህንን የገማ ነገር የምታሸቱ አላችሁ። አፕሪሼት የምታደርጉ አላችሁ። ተመለሱ። ጠማማ ክፉ ነው፣ በጣም የወደቀ ነው፣ ያዘቀጠ ነው። እግዚአብሔርን መፍራት በሌለበት ቦታ ንጽህና ሊኖር አይችልም። ጌታ ልብ በሉ ከሰይጣን ብቻ ሳይሆን ከአሁኑ ክፉ ዓለምም ስላዳነ በደንብ ይሄንን ዓለም አንደርስታንድ ማድረግ ያስፈልጋል። ክፉ ዓለም ነው፣ ደግሞ ጠማማ ነው፣ አጌንስት ጋድ ነው፣ ከእግዚአብሔር ትእዛዝ የተጣመመ ነው፣ የራሱን መንገድ የሚከተል ነው። ይሄ ትውልድ በጣም ስነ ስርዓት ሊኖረው ይችላል። በጣም የንግግር ችሎታ ሊኖረው ይችላል። እንደዚህ በጣም ስታዩት በጣም ሶፍት ሊመስል ይችላል። ነገር ግን ክርስቶስ የሌለው ስለወደቀ ክፉና ጠማማ ትውልድ ነው። እዛ ነው የምንኖረው። ጨለማ ነው። ዓለም በክፉ ነው የተያዘው። ገና ብዙ ክፋት ይወጣል። ገና ጆሮን ጭው የሚያደርግ ነገር ይወጣል። ይኸው የምታዩት ነው። ግን እዚህ መካከል እኛ እንድንኖር ተደርገናል። ሁለት ጊዜ ነው የሚናገረው። በእነሱ መካከል ነው ያላችሁት ይላል። ሰርቪስ እንድንሰጥ ተጠይቀናል። ምንድነው ሰርቪሱ? አንደኛው እንደ ብርሃን መታየት። እናንተ እንደ ብርሃን ትታያላችሁ ይላል። ከዛ ደግሞ የሕይወትን ቃል ታቀርባላችሁ ይላል።
ወደኛ ስመለስ እኛ የእግዚአብሔር ልጆች ነን። የኛ ፖዚሽን የእግዚአብሔር ልጆች ነን። ከእግዚአብሔር የተወለድን ነን እኛ። ግን አሁን ጥያቄው ለዓለም ላለን አገልግሎት ምን አይነት የእግዚአብሔር ልጆች ነን የሚለው ምን አይነት እንድንሆን ነው የሚነግረን። ነቀፋና ነውር የሌለባቸው የእግዚአብሔር ልጆች። ይሄ ቃል ለኔ የሚሰጠኝ የሚናገረኝ ነገር ምንድነው? የእግዚአብሔር ልጆች ሆነው በነውርና በነቀፋ የሚኖሩ አሉ ማለት ነው። እናንተ ነውርና ነቀፋ የሌለባችሁ የእግዚአብሔር ልጆች እንድትሆኑ ሲል የእግዚአብሔር ልጆች ሆነው እግዚአብሔር ዳግም የመወለድ ዕድል ሰጥቷቸው እንደውም በመንፈስ ቅዱስ ተሞልተው በልሳን እየተናገሩ ነገር ግን ነውርና ነቀፋ ይዘው መሄዱ አሉ። ነቀፋ ምንድን ነው? ዓለማውያን እንደ ክርስቲያን አይተው በእኛ ላይ እጅ የሚጠቁሙበት ነገር የውሸት ነቀፋዎች አሉ። ነገር ግን እናንተም እኮ እንደዚህ ናችሁ የምንባልበት ነገር አንዳንድ ጊዜ ይሄንን ዘመን ሳላየው ወደ ጌታ ብሄድ እደሰታለሁ። በጣም በብዙ ነቀፋ፣ በመሳደብ፣ በውሸት፣ በጥላቻ፣ በዝሙት፣ በነፍሰ ገዳይነት፣ በጉቦኝነት የእግዚአብሔር ልጆች በዚህ ጊዜ በብዙ ነቀፋና ንቀት ውስጥ እንገኛለን። ሁሉን ሰው መለወጥ አትችሉ፣ ግን የእኛን ነቀፋ እናስወግዳለን። አሜን ትላላችሁ ወገኖች? ምንነቀፍበትን ነገር ቦርደር እንዴት ነው ያጣ ነው? ልክ እንዴት ነው ያጣ ነው? የተናቅንበት ጊዜ ቢኖር ይሄ ጊዜ ነው። ነቀፋ ዓለም እኛን አፏን ከፍታ። እኔ ድሮ በሌላ ሃይማኖት ድራማ ይሰሩ ነበር። በእኛ ድራማ እንኳን አይሰሩም ነበር። በፍጹም አይቻልም። እስከ ተወሰነ ጊዜ ድረስ ከዚህ ከጴንጤው ጋር ተያይዞ አርቲስቶቹ ድራማ ሲሰሩ አይቻልም ነበር። አሁን ህይወታችን ወደ ድራማነት ሲቀየር ከተቱን ማለት ነው። የቤተ ክርስቲያን ነቀፋ፣ ዘረኝነት፣ አንዱ አገልጋይ ሌላው አገልጋይ ላይ የሚወረውረው ድንጋይ፣ ለዛውም በአደባባይ ሲዘረጠጥ መዘርጠጥ፣ ቪዲዮ መስራት የገቢ ምንጭ የሆነበት ቤተ ክርስቲያን አንገቷን የደፋችበት፣ ማንነቷን ያጣችበት፣ ክብሯን ያጣችበት ጊዜ ቢኖር ይሄ ጊዜ ነው። ለዓለም ያለንን አገልግሎት እንድንፈጽም የሚፈለግ ከሆነ ነቀፋችንን ማስወገድ አለብን። ላስጨንቃችሁ አልፈልግም፣ ግን ልታረጉ የምትችሉት ነገር እናንተ ላይ ያለውን ነቀፋ አንከባሉ፣ ለሌላው ነቀፋ ጸልዩ። አሁን እኮ ከቁጥጥር ውጪ ወጥቷል። እኔ ድሮ ሁሉን ነገር በቃ ይጨንቀኝ ነበር፣ ለሁሉ ጸልይ ነበር። አሁን መቆጣጠር እንደማይቻል ገባኝ እና ያለ ነቀፋና ከዛ ደግሞ ሁለተኛው ቃል እንዴት ነው የእግዚአብሔር ልጆች ጋር ተያይዞ ይሄ መጠቀ ያለ ነውር። ነውር ምንድን ነው? የወደቀ የሞራል ስታንዳርድ። ሌባ ጴንጤ፣ አመንዝራ ጴንጤ፣ ወንበዴ ጴንጤ፣ ግበኛ ጴንጤ፣ አሁን ጠንቋይ ቤትም የሚሄድ ጴንጤ ሞራሉ የወደቀ። እናንተ ለክርስትና አይደለም ለደህና ሰውነትም አይመጥንም። ይሄ ክብራችሁን ጠብቁ። ክርስትናው በጣም ያለፈ ነገር ለደህና ሰውነት አይመጣም እና ለዓለም ያለን ምስክርነት ነውርንና ነቀፌታን አስወግደን ካልሆነ ኢፌክቲቭ አይሆንም።
እና ቻሌንጅ ያደርጋቸዋል። እናንተ ህይወት ላይ ቤት ላይ የሚነቀፍ ነገር በስራ ቦታ በአካባቢ ካለ ዛሬ መንከባለል አለበት። አሜን ትላላችሁ ወገኖች? መነሳት አለበት። እሱ እኮ ጴንጤ ነው ግን ሌባ ነው ከተባለ ኢየሱስን በእኛ አይን አይተው ይህንን የተወደደ ጌታ፣ ይህንን የሚያድን ጌታ፣ ይህን ህይወት የሚሰጥ ጌታ ሪጀክት እንዳያደርጉት የኔና የናንተ ህይወት ቅድም እንዳልኳችሁ ብንሞት ይሻለናል። አንድ በጣም የታወቀ ሰባኪ ይህንን የሌዝቢያንስ እንትን ይደግፋል ሲባል ያልኩት ምን ነው ከዚህ ቀን በፊት ከአንድ ቀን በፊት ይሄ ሰውዬ ቢሞት ይሻለው ነበር። ቢሞት ይሻለው እና ብርሃን ይሄ ብርሃን የህይወት አካሄዳችን ጌታ ይረዳናል። እንዲህ እየነካካ ነው ዝም ብለን እየዳሰስ ነው ሳይሆን ራሳችን ቻሌንጅ እያደረግን ለአገልግሎታችን የሚገባ ሁኔታ ውስጥ እንገባለን እና ብርሃን እንሆናለን። ሁለተኛው የህይወትን ቃል እያቀረባችሁ ዴሊቨር እናደርጋለን። ምንድነው ዴሊቨር የምናደርገው? የህይወትን ቃል እናቀርባለን። በዓለም የህይወት ቃል የለም። የፍልስፍና ቃል አለ፣ የሳይንስ ቃል አለ፣ የኢኮኖሚ ቃል አለ፣ የፖለቲካ ቃል አለ። የህይወት ቃል ህይወት የሚሰጥ ቃል ግን የለም። ህይወት የሚሰጥ ቃል ይሄ መጽሐፍ ነው። ስለዚህ በኑሮ ያጀብነውን በአንደበታችን እናቀርባለን። ይህችን ቤተክርስቲያን እግዚአብሔር ይጠራታል፣ ለቅድስና ይጠራታል፣ ብርሃን ለመሆን ይጠራታል። ደግሞም የህይወትን ቃል እንድታቀርብ እንድትቀጥል በዚሁ እግዚአብሔር ይጠራታል። ለዓለም ያለን አገልግሎት ብርሃን መሆንና ደግሞም የህይወትን ቃል ያለማቋረጥ ማቅረብ ነው። እግዚአብሔር ሁላችንንም ይርዳን። ሶስተኛው ለቤተሰብ ብያለሁ፣ ለዓለም ብያለሁ። ሶስተኛውን ቶሎ ልንገራችሁ። ለቤተክርስቲያን ለአማኞች የምንሰጠው አገልግሎት ለቤተክርስቲያን ለአማኞች የምንሰጠው አገልግሎት አንድ ነገር በጣም ልንገራችሁ፣ ለራሴም የምፈልገውን ነገር ምንም አይነት አገልግሎት ይሁን በጣም ትልቅ ነው የሚባልም ይሁን በጣም ትንሽ ነው የሚባልም ይሁን አገልግሎታችንን በትህትና ልንፈጽመው ያስፈልገናል። ጌታ ኢየሱስ ክርስቶስ ከጌታ ከኢየሱስ ክርስቶስ የምንወስደው ምሳሌ ትህትናን ስለሆነ ትህትና ራስን ዝቅ ማድረግ ያስፈልጋል። ራስን ባዶ ማድረግ ያስፈልጋል እና ለሌሎች ጥቅም የሌሎችን ጥቅም ኮንሲደር ማድረግ እና ኮንሲደር ማድረግ ብቻ አይደለም ማስቀደም ይጠይቃል። እግዚአብሔር ይርዳን። አሜን እንላለን። ለዚህ ሐዋርያው ጳውሎስ የራሱን ምሳሌ የጢሞቴዎስን ምሳሌና አፍሮዲጡ የሚባለውን ሰው ምሳሌ ያቀርብልናል። እነሱን ቶሎ ቶሎ ልንገራችሁ። ሐዋርያው ጳውሎስ በእስር ቤት ነው ያለው፣ በመከራ ነው ያለው። ግን ትህትናውን ተመልከቱ። ለፊልጵስዩስ ሰዎች ህይወቴ እንኳን ከናንተ አገልግሎት ጋር ቢያልፍ ደስ ይለኛል ይላል። ትሁት ሰው እንደዛ ነው የሚያደርገው። ያ ብቻ አይደለም፣ ነገር ግን ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን ልልክላችሁ ፈልጋለሁ ይላል። ስለ እነሱ ኑሮ ይጨነቃል። ስለ ፊልጵስዩስ ሰዎች እንዴት እንደሆኑ፣ ህይወታቸው በምን ላይ እንዳለ፣ ከጌታ ጋር እንዴት እንዳሉ በዛ ሞት እየተጠባበቀ ባለበት ቦታ ላይ ያንን ነገር እያሰበ ይጨነቃል። ሸክም ነበረው። ለሌሎች ግድ የሚሰኝ ከራሱ ያለፈ የራሱን ህይወት ትቶ የነሱን ህይወት ለማገልገል ለመጥቀም ያለውን መስዋዕትነት ትመለከታላችሁ። ጢሞቴዎስም ይሄንኑ ሞዴል ላይ የተከተለው ምን ይላል? ስለ ኑሯችሁ ስለናንተ የሚጨነቅ በቅንነት የሚጨነቅ እንደሱ ያለ የለኝምና ሁሉ የራሳቸውን ይፈልጋሉ፣ የክርስቶስ ኢየሱስን አይደለም። ሚኒስትሪ አገልግሎት የራሳችንን የምንፈልግበት ከሆነ ከእግዚአብሔር ዘንድ አይደለም። ነገር ግን የሌሎችን
የክርስቶስን የሚፈልግ ሀምብል ልብ እሱ ነው ያለው። ትሁት ሰው ለሌሎች ነው የሚኖረው። የራሱን ሳይሆን የሌሎችን ይፈልጋል፣ የክርስቶስን ይፈልጋል። እና ጢሞቴዎስም እንደዚሁ የትህትና አገልግሎት ምሳሌ ሆኖ ሐዋርያው ጳውሎስ ሲጠቅሰው እንመለከታለን። ሶስተኛው አፍሮዲጡ ነው። አፍሮዲጡ የፊልጵስዩስ ሰዎች ወደ ጳውሎስ የላኩት ነው። ለሱ እርዳታ ለመላክ ገንዘብ ልከው ሮም ሄዶ ከፊልጵስዩስ ሮም ሄዶ ገንዘብ ለነሱ አድርሶ እዛ የቆየ ነው። ስለሱ የሚናገረው ነገር አለ። ወንድሜ ነው ይላል፣ አብሮ ሰራተኛ ነው ይላል፣ ወታደር ነው ይላል። ክብር ለእግዚአብሔር ይሁን። ወንድሜ ነው ይላል። በቃ ወንድሜ ነው። አፍሮዲጡ ወንድሜ ነው። ወንድምነት አብሮ ሰራተኛ ነው። አንዳንድ ሰዎች በጣም ሰራተኞች ናቸው፣ አብረው መስራት ግን አይችሉም። ምንድነው መሰላችሁ? አንዱ ችግር የትህትና ችግር ነው። በአገልጋዮች ሕይወት ውስጥ ትህትና ሲኖር ትህትና አብረን እንድንሰራ ይረዳናል። እግዚአብሔር ትህትና ያብዛልን። ወታደር ነው ይለዋል። የወታደር ሕይወት የትህትና ሕይወት ነው። ስታዩት በጣም ደረቱን የነፋ ነው። ነገር ግን የክርስቶስን ሕይወት ታያላችሁ። ወታደር የራሱን ቤተሰብ ትቶ የራሱን ሕይወት ለሌሎች ለመሰዋት ራሱን የሰጠ ትሁት ሰው። ልክ ኢየሱስ ክርስቶስ ሕይወቱን ለኛ እንደሰጠ ማለት ነው። እና አፍሮዲጡ ወታደር ነው፣ ሕይወቱን የሰጠ ነው። ምን አይነት አገልግሎት? መስዋዕትነት የሞላበት አገልግሎት ነው ለጳውሎስ የሰጠው። ጳውሎስ ምን ይለዋል? እነሆ ከጌታ ሥራ የተነሳ በነፍሱ ተወራርዶ ነበረ ይላል። እስከ ሞት ደርሶ ነበር። በጣም ቤተሰቡን ትቶ ቤተ ክርስቲያኑን ትቶ ጳውሎስን ለማገልገል የጎደለውን ለመሙላት ሄዶ እዛ በበሽታ ተይዞ ለሞት ደርሶ ነበር። እግዚአብሔር ሐዘን በሐዘን ላይ እንዳይጨመርብኝ ማረው ይላል እና ምሕረት አደረገለት። ግን እሱ በነፍሱ የተወራረደ ነበር። ይሄ መስዋዕትነት የሞላው አገልግሎት ነበረው። መስዋዕትነት የራሱን ሕይወት ልክ ጌታ እንዳደረገው ለሌሎች የሰጠበት አገልግሎት ነበረ። ስለዚህ ከነዚህ ሰዎች ሕይወት በክርስቶስ ሞዴልነት መሰረት ስናየው በመካከላችን ያለ አገልግሎት በትህትና ነው የሚፈጸመው። በትህትና ነው የሚፈጸመው። ወንድሞቼና እህቶች መዳናችንና አገልግሎታችን በእጃችን ላይ አለ። መዳናችንንም እንፈጽማለን፣ አገልግሎታችንን እንፈጽማለን። መዳናችንን በመታዘዝ አገልግሎታችንን በትህትና እንፈጽማለን። ትህትና ከራስ ወዳድነት ከኔነት መውጣት፣ የሌላውንም በእኛ ፍላጎት ውስጥ ማካተት እና ለራሳችን እንደምናስብ ለሌሎች ማሰብ፣ መስዋዕትነት ሲያስፈልግ ደግሞ ከኔ ወንድሜ ይቅደም ይሻላል ወደሚል ሕይወት ውስጥ ስንገባ ሌሎች ሰዎችን ማገልገል እንችላለን። እግዚአብሔር ስሙ የተባረከ ይሆን። እነሆ የራሳችሁን መዳንና አገልግሎታችሁን ፈጽሙ። የምንፈጽምበት ሞዴል የኢየሱስ ክርስቶስ ሕይወት ነው። እሱ ሁለት ነው። ኢየሱስ ውስጥ የምናየው እስከ ሞት ድረስ መታዘዝ፣ ራሱንም ደግሞ ትሁት አድርጎ ለሌሎች ነፍሱን መስዋዕት አድርጎ ማቅረብ ነው። እግዚአብሔር በመታዘዝና በትህትና ይባርከን። ጠይቃችኋለሁ፣ ይሄ ነገር በእኛ ሕይወት ውስጥ አለ ወይ የሚለውን እንድታስቡ። የመታዘዝ ሕይወታችን የትህትና ሕይወታችንን ዛሬ እንደገና እንድንፈትሸውና በዚህ ሁኔታ ውስጥ ሆነን በመታዘዝና በትህትና መዳናችንንም አገልግሎታችንንም እንድንፈጽም ጌታ እግዚአብሔር ለሁላችን ጸጋን ያብዛለን። እንጸልያለን። ትንሽ ደቂቃ ብቻ ወስደን እንድናስብ ጠይቃቸዋለሁ። ሐዋርያው ጳውሎስ የመዳናችንንና የአገልግሎታችንን አፈጻጸም መንገዱን ከኢየሱስ እንድንወስድ ምሳሌነቱን ከኢየሱስ እንድንወስድ ነው የነገረን። ኢየሱስ ትሁትና ከትህትናም የመነጨ የመታዘዝ ሕይወት ነበረው። ይሄ በጣም ሞኝነት ነው። ይሄ ደካማነት ነው የሚመስለው፣ ግን ክብር ያለው እዚህ ውስጥ ነው።
ኦቤዲየንስ፣ ሂዩሚሊቲ፣ የራሳችሁን መዳን እየታዘዛችሁ ይላል። በቃ ሁል ጊዜ እኔ ስኖርም ሳልኖርም በመታዘዝ ጨርሱት፣ በመጽናት ጨርሱት። ጌታ ለክብር ጠርቷቸዋል። መዳናችሁን ፈጽሙ። ጌታ ለአገልግሎት ጠርቷቸዋል። ትህትናን ልበሱ። ትህትና የሌለው አገልጋይ ትህትና እንደ ልብስ ስለሆነ ራቁቱን ነው። ራቁታችንን ሆነን አናገለግልም። ኢየሱስ ትሁት ሆነው ራሱን ባዶ አድርጎ ከራሱ ይልቅ ለሌሎች ማደግ፣ መዳን፣ መታነጽ ቅድሚያ ሰጥቶ እስከ ሞት ድረስ ሄዶ አዳነን። እኛም የሱን ምሳሌነት እንከተላለን። አሜን እንላለን። መታዘዝ። ማንታዘዝበት ነገር ይኖር ይሆን? እምቢ ያልነው ወይም እንደ ቀልድ ኢግኖር ያደረግነው ምንም አይደለም ያልነው ነገር ይኖር ይሆን? ልባችን ውስጥ ትህትና አለ? ዝቅ ማለት ለሌሎች ጥቅም ሲባል ማለት ነው። ዝቅ ካላልን ሌሎችን አናገለግላቸውም። ከራሳችን ስንላቀቅ ለሌሎች እንተርፋለን። ጌታ የምንበላውን እንጀራ ብቻ ሳይሆን የምንዘራውንም ዘር ሰጥቶናል፣ ይሰጠንማል። ምንም ጥያቄ የለውም። ትተርፋላችሁ፣ ለሌሎች በሆነ ነገር ትተርፋላችሁ። አሜን ሃሌሉያ። ግን ሃምብል ነን ወይ? እኛው ራሳችን ውጠን እንዳናስቀረው። ትህትና ከራስ ያወጣል። ልጆቻችንን ሰርቭ እያደረግናቸው ነው። ሚስቶቻችንን ሰርቭ እያደረግን ነው። ባሎቻችንን ሰርቭ እያደረግን ነው። ቤተ ክርስቲያንን እያገለገልን ነው። ሰዎችን እያገለገልን ነው። ያ አደራ ጌታ ሰጥቶናል። ዛሬ እንላቀቅ፣ ከራሳችን እንላቀቅ፣ ከራሳችን እንውጣ። ትንሽ አለፍ እንበል፣ ከቤት እንጀምር። አሜን ሃሌሉያ። ሶፑ ማራባዳስ እግዚአብሔርን ቃል በጣም እናውቃለን፣ ግን ምን ያህል ነው የምንታዘዘው? ምን አይነት የእግዚአብሔር ልጆች ነን? ያለ ነውርና ያለ ነቀፋ ያለን የእግዚአብሔር ልጆች ነን ወይስ የእግዚአብሔር ልጆች ሆነን ነውርና ነቀፋ ተሸክመን ነው የምንዞረው? ዛሬ የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስንወስን ደግሞ ይቀድሰናል። ስንመለስ መንፈስ ቅዱስ ይረዳናል። ወገኖች እንውጣ። በዚህ በክፉና በጠማማ ትውልድ መካከል ይህንን ክፉና ጠማማ ሕይወት እየኖርን መንፈስ ቅዱስን ማሳዘናችን ይብቃ። የሕይወትን ቃል እናቅርብ። የጀመርነው ይሄ አገልግሎት ይብዛ ይቀጥል። we deliver word of life። ሌላ ነገር ዴሊቨር አናረግም። ለዓለም ግን ይሄን እናቀርባለን። ለሚሰሙን ይሄን እናቀርባለን። ጌታም ሕይወትን ይሰጣቸዋል። ብርሃን እንድንሆንና የሕይወትን ቃል እንድናቀርብ ተጠርተናል። ዝም የምንል ሰዎች እንናገር። ሕይወታችን ምስክር ማይሆን ሰዎች ጌታ ይረዳናል። አቅጣጫ እንቀይር። መዳናችንን ችላ ምንል ሰዎች ኢየሱስ ጨርሶታል፣ ባንተ ሕይወት ውስጥ ግን አላለቀም። ዳተኛ እንዳትሆን። መንፈሳዊ ነገር ኢንተረስት የምታጡ፣ ለቃሉ ኢንተረስት የምታጡ፣ ለጸሎት ኢንተረስት የምታጡ፣ ምንም የማይመስላችሁ ሰዎች በጣም ወደ እግዚአብሔር ጩኹ። እግዚአብሔር መንፈሳችሁን እንደገና ያንቃው። ተስፋ እስኪሞላ ድረስ ከመጨረሻ መጽናት ያስፈልገናል። ለዚህ መወሰን አለብን፣ መጨከን አለብን። ቀላል አይደለም ያገኘነው መዳን። እስከ መጨረሻ የሚጸና እሱ ይድናል። እዚህ ጉባኤ ላይ ሌላ ብርታት ይምጣ፣ ሌላ ኃይል ይምጣ፣ ሌላ ጥንካሬ ይምጣ። ፖማ አዶስ ፕሌሬዲያ ቆመን እንጸልያለን። ትንሽ መጸለይ ስለምፈልግ
ለራሴም ለእናንተም በጣም ከበድ ያሉ ነገሮች ነው የነገርኳችሁ። የእግዚአብሔር ቃል የነገረን ግን በጣም ያስደስተው ነገር መፈለግንም ማድረግንም በእናንተ እግዚአብሔር ይሰራል ይላል። ዛሬ ክፍት ሆኖ ወገኖች እግዚአብሔር ይሰራል። ሃሎባ አዶስ ፕሌሬዲ እግዚአብሔር አምላኬ ሆይ እማጸናሃለሁ። ያልነጻ ነገራችንን አንጻው። ከነፍሳችን ውስጥ አንጻ ጌታ ሆይ። ካስተሳሰባችን ውስጥ አንጻ ጌታ። ኦማያዳላላቡማ ራባዳ ሴንቲያ ዝገትሽን በጣም አነጻለሁ ተብሎ እንደተጻፈ እባክህ በመንፈስ እሳት አንጻው ጌታ ሆይ። አንጻው፣ መንፈሳችንን አንጻው፣ ህሊናችንን አንጻው፣ ስጋችንን አንጻው ጌታ ሆይ አንጻው። ፑማራባዳስ አሜን ሃሌሉያ። ሮፓና ማራባዳስ ሮፓንጃንቱ ማራባዳስ ሴት ለሬዲያ ሃላባላባላባዳስ ፕሌሬዲያ። እጆቻችሁ ወደ ላይ። መንፈስ ቅዱስ ጥቂት ደቂቃ ነው የምወስደው። መፈለግንም ማድረግንም በእኛ ይሰራል። ስለዚህ ይረዳሃል፣ ኃይልም አለ። ልብህንም ደግሞ ብታቀና እግዚአብሔር ወደ ሌላ ክብር ይዞን ይሄዳል። ሱባራባዳ ሳንቶማዳ ጌታ በጣም ይፈልጋቸዋል። ለተራ ህይወት አይደለም፣ ለከበረ ህይወት ይፈልጋቸዋል። ሞዴል እንድትሆኑ፣ እንደ ብርሃን እንድትታዩ። አሜን ሃሌሉያ። በመስሪያ ቤት እንደ ብርሃን እንድትታዩ፣ በሰፈር እንደ ብርሃን እንድትታዩ፣ በሚያውቋችሁ ሰዎች መካከል እንደ ብርሃን እንድትታዩ እግዚአብሔር ያንን ጥሪ ወደ እናንተ አምጥቷል። ጌታ አምላኬ ሆይ ቤትህን አጥራ። አንዳንድ ጌታ እግዚአብሔር ሆይ የጸደቁ ኃጢአቶች ይጋለጡ ጌታ ሆይ እንደ ኃጢአት የማይታዩ የጸደቁ ኃጢአቶች ሕይወታችንን የበዘበዙ መንፈስ ቅዱስን ያሳዘኑ ጸጋችንን ያስጣሉ በእኛ ሕይወት የጸደቁ ኃጢአቶች ይጋለጡ። አሜን ይጋለጡ። በመንፈስ ቅዱስ ብርሃን ይጋለጡ። አሜን ይጋለጡ። እግዚአብሔር ሆይ ከኛ ላይ ይራገፉ። ይሄ ከሰዓት በኋላ የለውጥ ከሰዓት በኋላ ይሆን። ወገኖቼ አበረታታችኋለሁ። ጌታ ይችላል። በጣም ከባድ ቢሆንም ይችላል ጌታ። እንደገና ጠቅሰዋለሁ። ማድረግን መፈለግንም ማድረግንም በአንተ የሚሰራ ጌታ ነው። ፍቀድለት። ውሳኔዎች እናድርግ። አቋም እንውሰድ። እግዚአብሔር ፊት መንገድ እንቀይር። የክርስትና ደረጃው በወረደበት በዚህ ዘመን እግዚአብሔር እንደ ምልክት ይጠቀምብን፣ እንደ ማሳያ ይጠቀምብን። ቅሬታዎች ያድርገን። አሜን። ክፋት በተደፈረበት፣ እርኩሰት ምንም እንዳይደለ በተቆጠረበት በዚህ ዘመን እግዚአብሔር ያለ ነውርና ያለ ነቀፋ ኢኖሰንት የሆንን የእግዚአብሔር ልጆች ሆነን እንድንመላለስ ጌታ ይርዳን። ሃሌሉያ። አሉ ባራባዳ ሴንቲያኑ ማራባዳ። በቤታችን ያለውን እርም ሁሉ አስወግደው ጌታ። የተደበቀውን እርም ነገር አስወግደው። በልባችን የተቀመጠውን፣ በአእምሮአችን የተቀመጠውን፣ በመንፈሳችን የተቀመጠውን ያንተን ክብር ፉሊ እንዳይገለጥ ያደረገውን እርም ነገር አስወግደው። አሜን። የኢየሱስ ደም ይረጭ።
አምብል ስፒሪት ስጠን እባክህ። ማገልገል እንፈልጋለን። ሌሎችን መጥቀም እንፈልጋለን። የሌሎችን ሕይወት መንካት እንፈልጋለን። ባንተ ጸጋ ትሁት መንፈስ ስጠን። ሃሌሉያ ሰይ ሃሌሉያ። ሰዓቱ ማራባዳስ ራሳችንን ባዶ እንድናደርግ የራሳችንን ጥቅም ብቻ ሳይሆን የሌሎችን እንድናስብ። አሜን ሃሌሉያ። እንደውም ወንድሜ ቅደም ምንልበት ይሻላል ምንልበት መንፈስ እንዲኖረን በዚህ ቤተ ክርስቲያን ላይ ከኔ ጀምሮ እዚህ ካሉት ወገኖቼ ላይ ሁሉ ትሁት ልብ ይሆንልን፣ የተሰበረ ልብ ይሆንልን። ያኔ አገልግሎት ይበዛል። ጸጋ አይደለም ያልነሰው፣ ልብ ነው ያነሰው። ያኔ አገልግሎት ሕይወት ያለው ውበት ያለው ይሆናል። ስለምትረዳን እናመሰግንሃለን። ክብር ላንተ ይሁን፣ ክብሩ ላንተ ይሁን። የሰማነው ቃል እንዲጠቅመን ጸልያለሁ። ከፍ ከፍ በል።